ዛሬ ትንሽ ስለ እህቶቼ ማውራት እፈልጋለሁ። እህቶቼ ስለ በባህር ለሚመጡት እህቶች ማለት ነው። እንደዚህ መከራ አይተው ተቃጥለው በባህር ውሃ ጥሙ፣ ፀሐዩ፣ በረሃው አቃጥሎ አቃጥሎ መከራችሁን አይታችሁ ለገባችሁ እህቶቼ ትንሽ ቪዲዮ እሰራላችኋለሁ ብዬ አስቤ ነው የመጣሁት። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰብ ደህና ናችሁ ወይ? ሰላም ብያችኋለሁ ሁላችሁንም። እኔ በጣም ደህና ነኝ አልሐምዱሊላ። እናንተ እንዴት ናችሁ? አገር፣ ስራ ሁሉ ሰላም ነው? እኔ ጋር ሁሉም ሰላም ነው፣ ደስ ይላል ሁሉም ነገር። ዛሬ ልመጣላችሁ የቻልኩት በቪዲዮ አንዳንድ እህቶችን እዚህ ሳያቸው ስሰማ ሁሉን ነገር ያኔ ቀረብ ብለን ስናይ ነው አይደለም የምንረዳው። ቀረብ ብዬ ስረዳው ለካ እኛ በጣም ጉዳት አለብን እህቶች። በበረሃ ተሰደን በበረሃ መከራችንን በፀሐይ በውሃ ጥሙ በዱላው ስንት ነገር አለ። እባብ አለ፣ ምን አለ፣ ጅብ አለ፣ ስንት አውሬዎች አሉ። ያንን ነገር ሁሉ ተቋቁመን ስንቱን በረሃ ተቃጥለን ተሻግረን በየመን ሐሩር በረሃ ሳውዲ እንገባለን። ሳውዲ ከገባን በኋላ ያው ቤተሰብ ይቀበለናል። ቤተሰብ ተቀብሎ ትንሽ አሳርፎ አየሩን አለማምዶ አገሩን፣ ቋንቋውን፣ ስራውን ሁሉም ካለማመዱ በኋላ እህቶቻቸውን ስራ ያሰማሯቸዋል ማለት ነው። ስራ ከገቡ በኋላ ደሞዝተኛ ይሆናሉ፣ ራሳቸውን ይችላሉ፣ የመጡበትን እዳ ይከፍላሉ። ግድ ነው እና ይከፍላሉ። እሱን ከከፈሉ በኋላ በቃ አሁን የሆነ ነገር ሰርታ አገሯን ትገባለች ተቀይራ ሲባል ምንድን ነው የሚያደርጉት? እዚህ አገር ውስጥ ባለትዳሩ የሚሆን ትዳርም የሌለው ይሆን ወንዶች ወንድሞቻችን አሉ። ትዳራቸውን ይፈቱና ትዳር የያዙት ያችን በባህር ተቃጥላ የገባችውን እህታችንን ማነጋገር ይጀምራል። ያው እንግዲህ መጀናጀን ይጀምራል ማለት ነው። በዛ እሷ ተቃጥላ ስንት መከራዋን ያየችውን ሁሉ ረስታ የኔ ማር የኔ ማር የኔ ወለላ ሲላት ያን ሁሉ ገደል ትከተዋለች፣ ያን ሁሉ ትረሳዋለች ማለት ነው። አያችሁ፣ ተቃጥላ ስንት መከራ እግሯ ቆስሎ ጥፍሯ ተነቅሎ 1 ወር ማለት ቀላል አይደለም። በሴት ጉልበት ያንን ተቃጥላ ገብታ ያንን ሁሉ ረስታ ማሬ ወለላይ ሲላት በቃ ትረሳዋለች። ያንን ረስታ ትዳሩ ፈቶ ትዳሩን ይፈታና እሷን እንዲያገባ ይጠይቃል ማለት ነው። ቤተሰብ ደግሞ ጅል ነው። ያው ልጅቱ ፈቅዳለችና እሺ ብሎ እንድታገባው እሷ ሳውዲ ናት፣ እሱ ኢትዮጵያ ውስጥ ተቀምጦ ትዳሩ ፈቶ እሷን ያገባታል ማለት ነው። ለስንት ዓመት ይጠይቃታል? 2 ዓመት ነው የምትቆየው? የኔ ማር 3 ዓመት ነው የምትቆየው? እኔ እጠብቅሻለሁ፣ ያው ሚስቴን ፈትቻታለሁ፣ ቁጭ ብዬ ነው የምጠብቅሽ ይላታል። ሰርታ ለሱ ቤት እንዲሰራ ታደርገዋለች። ቤት ይሰራል በስሙ። ሞባይል የለውም፣ ሞባይል ትገዛለታለች። ኔትወርክ የለውም፣ ኔትወርክ ትገዛለታለች። በቃ ልብሱን፣ ቀለቡን፣ ሁሉን ነገር ችላ ቤት እየሰራ ነው እሱ። ውሎው አዳሩ ከስንት ሴቶች ጋር ነው ሲጫወት የሚውለው። እሷ ግን ማሬ ሲላት በቃ የኔው ነው ብላ መከራዋን ታያለች ማለት ነው። ቤቱን ይሰራል። ምን ይላል? ይጨርሳል። ልመጣ ነው ትለዋለች። ልመጣ ነው ስትለው ምን ልትሰሪ ትመጣለሽ? ሀገራችን እኮ ችግር አለ፣ ብዙ ነገሮች አሉ፣ ይሄ አለ፣ ይሄ ችግር አለ፣ ይሄ ይላታል። ምን ይሻላል? እኔ ልምጣ፣ እኔን ውሰጂኝ ይላታል። እሺ ትልና እንደገና እሱ ቤቱን አስተካክሎ በስሙ አርጎ ሁሉን ጨርሶ ወደ ሳውዲ በኢቃማ ይሄዳል ማለት ነው። ዱባይም ይሁን በኢቃማ ይሄዳል ማለት ነው። ከሄደ በኋላ ትቀበለዋለች። ባሌ መጣ ትላለች። ሁሉን ነገር አስተካክላ ትቀበለዋለች። ከዛ ስራ ይገባል። ከገባ በኋላ እሷን እንዳለች ይተዋትና ሌላ ጋር ማውራት ይጀምራል። እሷ አታውቅም። አሁን እኔ ብዙ ቤቶችን አየኋቸው። ቤተሰቦቻቸውንም ጠየቅኩኝ። ይሄው እሷ እዛ ናት። ትዳሩ ፈቶ እሷን አግብቶ ተነስቶ ሄደ። እሷ ግን አታውቅም። እሱ ከሌላ ሴት ጋር ነው እዛ ከገባ በኋላ። አያችሁ፣ እንደዚህ አይነት ነገር አለ። እና እህቶች እባካችሁ እባካችሁ ሰው የሚላችሁ እኔ በቲክቶክ ላይ ሲያወሩ እውነት አይመስለኝም ነበር። ዝም ብሎ የእኛ ስም ያጠፋሉ ነበር እምለው። ግን አየኋቸው። ትዳሩ ፈቶ ያችን በባህር ተቃጥላ ሄደችውን እንድታገባው ይጠይቃል፣ ያገባታል። ካገባ በኋላ በኢቃማ ይሄዳል። አያውቃትም፣ በቃ ረሳት። እሷን ለስሙ አለች።
ከዛ ተነስታ ኮንትራትም ይሁን ጨርሳ በበረሃም ይሁን ወይ ተይዛ ወይ በቃኝ ብላ ወይ ታማ ወደ ሀገሯ ትመጣለች። ቤት አለኝ ብላ ስትመጣ ቤቱ በስሙ ማንም አያውቃትም። እሷን ምንም ውስጥ የለችበትም። መጨረሻ የት ትሄዳለች? ቤተሰብ ላይ ትሆንና በሽተኛ እሷን ማሳከም እሷን በየምናምኑ መውሰድ። ይሄ ነው የቤተሰብ ስቃይ እየተሰቃዩ ያሉት ማለት ነው። እና እባካችሁ እህቶች እባካችሁ እሱ ይውሰዳችሁ። ከፈለገ ከወደደሽ እሱ ትዳሬ ነሽ እወድሻለሁ ብሎ ካለ እሱ ወጥቶ አንቺን ይውሰድሽ። ለምን አንቺ ትወስጂዋለሽ? ከዚህ እየተጫወተባችሁ እኮ ነው። እናንተ መቼ ነው ልብ የምገዙት? አስለ ስትወጡ ከዚህ አገር ስትወጡ ወንድ ጠፍቶ ነው? አልጠፋም አለ። ግን ተሻሽዬ ቤተሰቦቼን ረድቼ ቤተሰቦቼን አሳልፌላቸው እኔም አገባለሁ ብለሽ አይደል የሄድሽው? ለምን የሰው ወንድ ላይ ትንጠለጠያለሽ? አይጠቅምሽም እኮ ያሬት በጠቀመሽ ሳይጠቅምሽ አንቺን ይጠቀምብሻል። እባካችሁ በስነ ስርዓት አዳምጡ ቪዲዮ። እባካችሁ አትቃጠሉ፣ በሽተኛ አትሁኑ። እሱ ምንም አዘኔታ ለሴቶች ምንም የለውም። በቃ አያዝንም ለሴት ምንም። እንግዲህ የምትቃጠለውና ብር የምትልክለት እሷ ናት። ትንሽ ግማሽ እንኳን የእኩል እንኳን ቢያደርግላት ምን አለበት? አያደርግም። ሁሉም ነገር በስሙ አድርጎ ወደ ሳውዲ ይሄዳል ማለት ነው። እንደገና ደግሞ ትቀበለዋለች። እሱን አመቻቸችው። እሷ ግን አየር ላይ ቀረች፣ እንደ ሻማ ቀልጣ ማለት ነው። እንደገና ለቤተሰብ ሸክም፣ በሽተኛ ሆና የምትሰራው አያምር፣ የምትናገረው አያምር፣ ሰው አይወዳት። ይቺ ደግሞ መጣች ነው የሚባለው። አያችሁ፣ ከእንደዚህ አይነት ፈጣሪ አላህ ይጠብቀን። እንደው እህቶች እንደው ምለምናችሁ ነገር አትመኑ፣ ወንድን አትመኑ። እሱ ጀግና ከሆነ ጎበዝ ከሆነ እሱ በኢቃማ ይወሰዳችሁ። ኢቃማ ገዝቶ ከዚህ ሀገር ሚስቴ ናት ብሎ እስኪ ይወሰዳችሁ። አለ እንደዚህ አይነት ሰምታችኋል? እኔ አልሰማሁም እስካሁን አንድ ሰው ወንድ ልጅ ሚስቱን ወሰደ የሚል ነገር አልሰማሁም። ምንድነው የምሰማው? ሴቷ ወሰደችው፣ በበረሃ ሄዳ እሱም በኢቃማ ወሰደችው። ይሄ ውርደት አይደለም? እናንተ እኮ በሽተኛ ሆናችሁ ለሰው ችግር የለውም። እኛ ምን አገባን? ቪዲዮ እንሰራብሻለን፣ ቲክቶክ እንሰራብሻለን። ይሄ ነው በቃ። አየሽ፣ ግን አንቺ እየተጎዳሽ ያለሽው አንቺ ነሽ። ልብ ይኑርሽ፣ አይምሰልሽ። ውሸታም ነው፣ እየዋሸሽ ነው። ውሸታም ነው ወይ እኮ አንቺ ስታወሪው እሱ ሪከርድ ይቀዳሻልና ለዛችኛው ያሰማታል። አየሻት እንዴት እንደምትወደኝ የመጀመሪያዋ ሚስቴ እቺ እኮ እሷ ናት ብሎ ድምፅሽን ያሰማልሻል። ይሄ ነው እንግዲህ እኛ ያለንበት። ብዙ ነው ውስጡ ብገባ ብዙ ነገር ነው ያለው። እኔ ግን በደፈናው ከላይ ነው የምነግራችሁ። ያኔ እርቃናችሁንም ሆናችሁ ቪዲዮ የምታወሩ አላችሁ። ይሄን አወጣብሻለሁ እያለ የሚያስፈራራችሁ አለ። ይሄንን ትቼ ነው ብዙ ነገር ነው የሰማሁት። ግን አሁን እኔ የምፈልገው እባካችሁ የምላችሁ ወንድን አምናችሁ አትውሰዱት። ወይም ደግሞ እሱ ባሌ ነው ብሎ እዚህ አገር ሆኖ ኒካ ላንቺ ሳውዲ ላይ አስሮልሽ ባሌ ይሆነኛል ብለሽ እንዳትደክሚ፣ አትልፊ። ዘበት ነው፣ ውሸት ነው። ይኸው አየኋቸው አይደል? ምንም እሱ ከሌላ ጋር በድብቅ አለ። አንቺ ግን አታውቂም። እንኳን አንቺ ቤተሰቦችሽ አያውቁትም። ስለዚህ ልብ ግዢ፣ በገንዘብሽ በእድሜሽ አትጫወቺ፣ ለቤተሰብ ዕዳ አትሁኚ። ቤተሰብ በጣም እየተሰቃየ ነው ያለው። ለምን ይሰቃይ? በችግር የሚሰቃይ አንሶ አንቺን አሳድጎ ለዚህ ያበቃሽ አንሶ እንደገና በአንቺ ችግር ለምን ይሰቃይ? ለምንድን ነው የሚሰቃየው? ይሄ ነገር እኮ ብዙ ጊዜ አውርተንበታል። አዲስ ነገር አይደለም። ብዙ ጊዜ አውርተንበታል። እባካችሁ እህቶቻችን እነ አህመድ ወሎ ሁሉ በጣም ተናግረውበታል። እባካችሁ አትታለሉ፣ ገንዘባችሁ አይበላ፣ እህቶቻችን ተው፣ በሰው ሀገር ቀልጣችሁ ቀራችሁ እያለ አህመድ ወሎ ብዙ ጊዜ ቪዲዮ ሰርቶበታል። ስለዚህ እህቶች እባካችሁ ስሙ። ሰው የሚላችሁን ቢያንስ ትንሽ ስሙ። ለእናንተ ነው እንጂ ለእኛ ምንም አይጠቅምም። ለእናንተ ግን ስትጎዱ አብደው ሲመጡ ያሳዝናል። አያሳዝንም? እኔ ኤምባሲም ሄጄ አይቻለሁኝ፣ ጅዳ ማለት ነው። አብደው ቁጭ ያሉ አሉ፣ ዝም ብለው ብቻቸውንም የሚያወሩት። ለምን
ከገቡ በኋላ ብዙ እዚህ የሚወራው ሌላ ነው። ቲክቶክ ላይ ሆኖ እስክስታ ሲጨፍሩ ነው የሚያዩት። አምረው ተብረቅርቀው ብዙ ነገር ተቀባብተው አምረው ነው ቲክቶክ ላይ የሚጨፍሩት። እውነት ይመስላቸውና የእኛ ጅል ደግሞ በበረሃ ይመጣል። በምን በማይረባ ቪዛ ያኔ ምኑ የማይታወቀው ወዴት እንደሚሄዱ የማያውቁት ተንጠልጥለው ሳውዲ ብቻ መግባታቸውን ቼክ ያደርጋሉ፣ ይገባሉ። ከዛ በኋላ ኤጀንሳቸው አያውቃቸውም። ብዙ ልጆች አሉ አሁን ኤምባሲ ውስጥ ብዙ ልጆች ከፊላቸውን አያውቁም። መጥቶ የሚወስዳቸው ሰው የለም። እዛ ቁጭ ብሎ ያበዱ አሉ። እኔ በአይኔ ነው ያየሁት። ለራሴ ጉዳይ ሄጄ አይቻቸዋለሁ። ስለዚህ እንደዚህ ሳይሆን እህቶቼ ባካችሁ ነፍስ ግዙ፣ እወቁ። ሁሉን ነገር አውቃችሁ አድርጉ። ዝም ብሎ አለ አይደል በገፍ ዝም ብሎ ተገፍቶ የሚሄድ አለ አይደል? እንደሱ አትገፉ። ከሄዳችሁ በኋላ ወንድ ሁኑ፣ ጀግና ሁኑ። አያታላችሁ ወንድ። ገንዘባችሁን ያዙ። አባቴ ቦታ ግዛልኝ፣ አባቴ እንደዚህ አይነት ቦታ ፈልጋ ቢበላሽ እንኳን አባትሽ ይብላሽ፣ ብልት አድርጎ ይብላ። እሱ ወልዶሻል፣ ደክሞብሻል፣ አስተምሮሻል፣ ለዚህ አብቅቶሻል። ቢበላውም ችግር የለም። የማንም የሜዳ ጎረምሳ ከምታስበይ አባትሽ ቢበላ ይሻላል። አባቴ ይሄን ግዛልኝ በይው። ከዛም በኋላ ራስሽ አይተሽ ትገቢበታለሽ። ብዙ እህቶቼ አሉ በኔ እኩያ በኔ እድሜ ያሉ እሱ እዚህ ነው፣ እሷ ግን እዛ ሆና 3 ዓመት ቆይታ ለመምጣት ሰርታ ለመምጣት ያገባች እህት አለች። እንግዲህ ይታያል። በኔ እድሜ ምን ሆነን ነው? ምን ሆኗል? ልባችን ለምንድን ነው የተደፈነው? ለምን አናይም? እህቶቼ ይህን ሼር ሰብስክራይብ አድርጉና በደንብ አድርጋችሁ አዳምጣችሁ ለእህቶቻችሁ እንድታስተላልፉልኝ እፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።